እንዴት አደራችሁ? የዛሬ አበቦች የነገ ቶፒኮች ፀጉር እንዴት እንደሚፈታ እስቲ በኮመንት ጻፉልኝ። እኔ የምለው እንደ እናት አሁን ይሄንን ስትሰሙ ምን ይሰማችኋል? ምን ትላላችሁ? ዛሬ ላይ ብዙ ወጣቶች ሚዲያ ላይ ወጥተው እንደዚህ ምንቅርቅር የሚሉት ምን አይነት አያቶችን እና እናቶችን። እኔ በዚህ አጋጣሚ ኦባሳንጆ የተናገረችውን ነገር ለቤታዮ አብዣለሁ። ቤታዮ ሺ ናት፣ እውነቴን ነው፣ ሺ ናት። ራሷ ትመልስላት። ግን እኔ ማወቅ የምፈልገው ከጥላቻ ወጥታችሁ ራሳችሁ ችግር ኖሮባችሁ በሰው ችግር ላይ በጣም ፎከስ አድርጋችሁ የምትውሉ ሴቶች አላችሁ፣ ወይም እናቶች አላችሁ፣ አባቶችም አሉ። ግን የቤታችሁን ችግር ሳትቀርፉ የቤታችሁን ነገር ሳትጨርሱ በሰው ችግር ላይ እንቅልፍ ያጣችሁ፣ የእውነቴን ነው የምላችሁ፣ ደግሜ ነው የምላችሁ። ፊልተር ፊትን ሊያሳምር ይችላል፣ የውስጥ ቁስልን ግን ጠርጎ አያወጣም። እና የራሳችሁን መቼም ሌባ እናት ልጇን አታም። አንድ ሰው ሸርሙጣ ሲላችሁ ሸርሙጣ ቤት ካላደገ ሸርሙጣ ብሎ የሚለውን ስድብ ሊያውቀው አይችልም። ቆሻሻም ሲላችሁ አስተዳደጉን ነው፣ በቃ ቤት ውስጥ የሚያውቀው ነገር ነው የሚላችሁ። እና ለዛ ነው ሌባ እናት ልጇን አታምንም የሚባለው። እና እስቲ ኦባሳንጆ ቤታዮ ምን እንደምትላት ስሙና እኔ እነሱ ይመላለሱ፣ ግን እናንተ እንደ እናት ሰምታችሁ ምን እንደሚሰማችሁ ማወቅ ፈልጋለሁ። በስቲ ተናገር ኦባሳንጆ። በተሰሪው አጥሽ ልትኪዱ ነው አይደል? ለዚህ ያበቃች የዛኔ ገመዱን ትሳቂና ደግመሽ የምትገቢበት ቀን በጣም ሩቅ አይደለም። አንቺ ግራጋ በጣም ሩቅ አይደለም። ባይዘዌ እኔን ስትጣላ ልጆቿ አድራጊ ይወስዳሉ። እሷን ባሏን ያጨሳሉ ብላናለች። ከሮሚን ጋር ስትጣላ ልጆቿ ያጨሳሉ ሻሉ ይወስዳሉ ብላለች። ልጅንም ስትሰምቻታለሁ። ሄሉንም እንደዛ ብላታለች። ቤታዩንም እንደዛ ብላታለች። ያቺን እናት ልጇን የምደበድበው በጓደኛው ነው ሊያሾን ብላታለች። እና ሁልጊዜ ከሰማችኋት ከሰው ጋር ስትጣላ ድራጊ ይወስዳሉ፣ ከዛ በኋላ በቁጣቸው እንደዚህ ይላሉ ምናምን ነው የምትለው። እና ይሄ የሚያሳያችሁ ምንድን ነው? ምን ይመስላችሁ? እኔ አሁን እንደዚህ አይነት ስድብ አልሰድብም፣ ምክንያቱም ያንን ስለማልጠቀም ያንን ስለማላውቅ። ስታድጉበት ግን ትራማ ስለሚሆንባችሁ ሁሉም ሰው እንደናንተ ይመስላችኋል። ኤኒዌይ በጨርሽ እንደዚህ የሚያስጮሽ እንደዚህ እንደሚያደርግሽ ፒውር ምንም ነገር ሳትጠቀሚ መተሻ አለ። በአፍንጫሽ አይቀርሽ፣ በሆድሽ አይቀርሽ፣ በቂጥሽ አህያ ፋንድያ ጨይላስ አህያ የሚመስል በቂጥሽ ይልብሻል። ልክ ልክሽ ነው የምነግርሽ። በአፍንጫሽ ድራግሽን ትቀጫለሽ፣ በሆድሽ መርፌሽን ትወስጃለሽ። ያንቺ ኢትስ ኖት ሎንግ አልትሻለሁ፣ አሰናብትሻለሁ። አንቺ እቅቃ ባለጌ ስድ ማስረግ እቅቅ እግዚአብሔር ምስክሬ ነው። ሲያምሽ እኮ እንዲሳይሽ ራሱ በቃ ፓምፐርስ ላይ ቁጭ ያልሽ ነው የምትመስል። ፓምፐርስ ላይ በቃ እንዲህ በቃ እኔ ቂጥሽ ራሱ የሚቀዝን ነው የሚመስለኝ። ዝም ብዬ ካሰብሽ እግዚአብሔር ምስክሬ ነው። ቡሽ ወጥፈሽበት ብትሄጂ ነው የሚመስለው። ይህ እኮ ኖርማል እናውቃለን፣ እናያቸዋለን እኮ እዚህ እንዲህ ብለሽ ቂጥሽ ነው ወጥፈሽ። ጤናኛማ አይደለሽም። ከዛ ደግሞ ልጅ ትመኛለሽ፣ ከዛ ልጅ ደግሞ ትሳደቢያለሽ። እከካ የነገሩ መንገድ ላይ ያደግሽ እናት የለሽ አባት የለሽ። እናትሽ ራሷን አንቃ እዛ የሞተች በልጅነት ሻንችን የትም ጥለሽ። ለዚህ እኮ ነው እንደዚህ በዋቃውነሽ የቀረሽ። አሁን እዚህ ጋር ልንገራችሁ፣ እናትሽ ራሷን ያነቀች የትም ጥላሻችሁ፣ እሷ ልጆቿን ጥላ ነው የመጣችሁ። ይሲ ምን አልኳችሁ? ሁሉም ሰው የሚናገረው ከራሱ ቁስል የተነሳ ነው። መንገድ አደግሽ አልካትም። ልጇ ራሷ ተናግራለች። 34 ቀበሌ አልጋ አልጋ እያለች እንዳደገች ተናግራለች። አያችሁ፣ የራሷን ነገር ነው። እዚህ እናያቸው የለ እንደ ቂጣቸው ነው ስለምታውቀው ነው። ፓምፐር ላይ ነው የምትቀመጨው ያለቻትን እንግዲህ ዝም ብላችሁ በእድሜ መቼም ከሁላችንም ትልቋ እሷ ናት። ፓምፐር ላይ ምናምን የምትለው ከራሷ ነው። እና የምትናገሩት ነገር የራሳችሁ እንደሆነ ግን ይገባችኋል። እውነቴን ነው የምላችሁ፣ ከራሳችሁ ነው። ምክንያቱም ልጅ ምናምን አለቻት። እሷ ራሷ ልጆቿን ጥላለች። ልጇ ደግሞ እሷ ላይ አሳዳጊ አድርጋታለች። ባያድላት ነው እንጂ አያት ሆና ጋቢ ለብሳ ልጆቿን የምትመርቅበት ሙያ የምታስተምርበት ነበረ። ግን ይኸው አፍሽን ክፈች ሲላት እዛ መርፌ ተጠቀጠቀች፣ ሰውነቷ ጫጫ፣ እዚህ መታ እኛን ልታክል። አሁን እዚህ ትንሽ ነው ሰውነት ይዞኝ ነውና እና በበፊቱ ሀሳቡ በበፊቱ ወፍራም እያለች እውነት ለመናገር ትሻል ነበር ልበል። አሁንማ ጭራሽ ሰውነቷ ሲንዘላዘል ሀሳቧ እንትን አለ እንደ
የከብት ካካ ሆነ እንደዚህ ይሄ የበግ ነው እንደዚህ ብትንትን ያለው ዳቦ ቆሎ የሚመስለው የበግ ነው። እንደ ዳቦ ቆሎ ተበታተነ ሀሳብሽን ቀጥይ እስኪ። አመናችሁ የራሱ አሜሪካን ቁጭ ብለሽ ህይወትሽን የለወጥሽው በቂ እሷስ በምን ለወጠች ህይወቷ ታዘብ። እነዚህ ደግሞ አሉ የታብሌት ምንድን ነው የክትባት ህዋት የከተባቸው በልጅነታቸው በክትባት ነው ተከተበ ተብሎ ፓርላማ ላይ እናንተ ናቸው ዛ አይነት ንግስታችን የህዋት ተራፊዎች ህዋት የከተባቸው አሉ አይደለ? ክትባት ተከትቦ ብሏል ያለው እነሱ የእሷ ደጋፊዎች እነሱ ናቸው። በቃ አማራ ክልል የተከተቡት እነሱ ናቸው። ህዋት የከተባቸው እንዳንወልድ ሴቶች በእርግዝና ሰዓት አማራ እንዳይበዛ ብለው ከትቧቸው በመሀል ሾልኮ የተወለዱ አሉ። የቤታዮ ደጋፊዎች ማለት ነው እነሱ። ምክንያቱም የጎደላቸው ናቸው ነገስታችን ሰዎች እሷን ንግስት ጋር ኖርማል የአማራ ልጆች ናቸው ጤነኞቹ ብላችሁ ታስባላችሁ? ኖ ህዋት የከተባቸው እነሱ ናቸው። ከዛ ከጎንደር ከጎጃም ከምናምንና ከአረብ ሀገር ሆነ ነገስታችን ነው የሚሉት እነሱ ናቸው። እግዚአብሔር ምስክር ነው። እሱ ኖርማል ጤነኛ ሰው እሷን ንግስት አይላትም። አርሴሪስ አብደሻል። እንዴት ነው እሷን ንግስት የሚለው? ጤነኛ ሰው አይለም እሷን ንግስት። የሚያስብ ሰው በስነስርዓቱ የተማረ ሰው ፊደል የቆጠረ ሰው እሷን ንግስት አይላትም። ሊሆን አይችልም። እነዚህ የአማራ ሴት እናመክናለን ብሎ ህዋት መርፌ ወጋቸዋል አይደል? ፖለቲካ እኮ እየሰራች ነው። ገብቷችኋል? እድሜ የተጫወተብሽ ስለ ሰው ቤት ስታወሪ ልጅሽ ከተለያየ ወንድ ጋር ያንቺን ታሪክ እየደገመችው ነው። ጀርመን ላይ ሆነ እንጂ ስለ እውነት መቼም እኔ ኦባሳንጆ ብዙ ጊዜ ታዝቤሻለሁ። ስለ እውነት ነው የምልሽ። እድሜ እንዳንቺ የተጫወተበት ያዋረደው ያስቀዘነው ሰው አለ። ጠዋት እንቅልፍ የኔ ቢጤ ሳይነሳ ተነስተሽ አበባ ልመና። አሁንማ እድሜ ለዮኒ ማኛ ትንሽም ሰዎች እንደው እንዲያዩሽ ያደረገሽ እንጂ ወድቀሻል። ብዙ ሳያችሁ እዚህ ሚዲያ ላይ የቆያችሁ ሰዎች በቃ ትቀናላችሁ። ባይዘወይ አሁን የገባኝ ነገር ቅናታሞች ናችሁ። መቼም እንደ ቤታዮ እግርሽን አጣምረሽ ለመቀመጥ ያልተወጋሹ መርፌ የለም። እንደምንም እየተንገዳገዳችሁ ትቆማላችሁ። ከዛ በኋላ ደግሞ እሷ የምታደርገውን ዊግ እሷ የምታደርገውን አለባበስ ምናምን ታደርጋላችሁ። ከዛ ደግሞ በዛ እሷ ለእናንተ አታንስም፣ ግን ንግግርሽ ምን ያህል ቆሻሻ መርዝ እንደሆነ ነው። አንቺ እናት ከሆንሽ ልጆችሽ ላይ ኢነርጂሽን አቃጥ የተለያየውን ዲዛ እየመጣች የምትገለባበጠውን ልጅሽን ረጋ ሰከን በይ። አንቺ ከኢትዮጵያ የወጣሽው አድገሽ ነው። በአንቺ የኢትዮጵያ ያሉ እናቶች እንደዚህ አይበላቀጡም። የልጅ ልጆችሽንም እንደዛው አንድ ቀን ማክዶናልድ ስታበያቸው ፎቶ ከቪዲዮ ከምትቀርጻቸው ጊዜ ስትሽ ልጅሽን ወንድ ልጅሽንም ቴኬር አለ አይሻልም ኦባሳንጆ? ከዛ በተረፈ ግን እዚህ ሶሻል ሚዲያ ላይ በቃ ተነፈሽ። በፖለቲካም በምንም መጠቀሚያ አንቺን ብሎ መካሪ ሰው ራሱን ሳይመክር ቤቱን ሳይቀይር እንደው ሰው ሊመክር ይመጣል። ጅብ ዘንጦ ኬክ ይዞ ፊት ትንሽ አታፍሪም? አንቺና አንቺን የመሰሉ ሰዎች ቁስላችሁን ነው የምታወሩት እንጂ ቤታችሁ ላይ ሰሩት። ልጆቻችሁን እቅፍ አድርጋችሁ ማማ ተባሉ። ለልጆቻችሁ አብራችሁ ኬክ ስሩ። ባክግራውንድ ምንም ነገር ሳይኖራችሁ እድሜ ለሳምሪ ቤቷ እየገብተሽ ነው እንጂ ደህና ወንበር ላይ የተቀመጥሽው ቤቱሽ ውስጥ ማይተናል። ከኋላ ፕሮፌሰር መራራ ጉዲና፣ ከዛ በኋላ የድሮ እንትን አለ ዳንቴል አልብሰሽ እዛ ጋር ብለሽ ጎብጠሽ ነው የምትይውና የሰው ህይወትን ተመልሶ እንዲበላሽ የምታረጊ መርዘኛ ቋቁቻ ማሮጊት ነሽ። አንገትሽ ላይ ያለው ታቱ ከመክሳት ሽራው ዞረው እንደ ስከርብ ተጠመጠመብሽ፣ ተጠምጥሞ ሊያቅፍሽ ነው። ለማንኛውም የመናገርም አልወድም፣ በሁለታችሁ ማለም አልገባም፣ ግን የሰው ነቀርሳ አትሆኚ ለማለት ነው። ይመችሽ ኦባሳንጆ።